Saka plays it in. Gabriel's there, and Arsenal lead. Well won by Odegaard. He's hungry. Martin Odegaard. Zubimendi. Odegaard down by Saka, taken back by Timber. Trossard. Zubimendi and Trossard and Jesus. What about it? ሱፐር አርሰናል ቪላን አፈራረሰ። ኖ ራይስ ቤቢ ኖ ፕሮብለም። ከኤምሬትስ አርሰናል እየተከተለ ሲያደናቅፈው የከረመው አስቶን ቪላን አፈራረሰ። የቪላው አለቃ ሚስተር ጉድ ኢቭኒንግ ዩናይ ኤምሬም ዲቤ ጥለው ተዘረሩ። ኤምሬ ጨዋታው እንዳለቀ አርቴታን ሳይጨብጡ ወደ ታናሉ አኩርፈው ኮበለሉ። ከረፍት መልስ ከመድፉ መንደር የተተኮሱ 4 መብረቃዊ ጥቃቶች የኤምሬ ጦርን አብረከረከ። ሽንፈት ዘንግቶ የከረመው አስቶን ቪላም በወሳኙ ጨዋታ በበቃ የተማረከ። ቪላ ከገኒንግ ፎር ግሬትነስ መንደር አይሆኑ ቅጣት ተቀጣ። አርሰናልም እርግማን መስሎ የከረመበት አስቶን ቪላ ላይ ጣፋጩን ድል ከላቀ የጨዋታ ብልጫ ጋር ተጎናጸፈ። ከአንድ ወር በፊት በቪላ ፓርክ የሊጉን አውራ በባከኑ ደቂቃ ጎል ያሸነፉ የኤምሬ ልጆች በኤምሬትስ በተራቸው እጅ ሰጡ። የቪላ የ11 ጨዋታ ያለ መሸነፍ ጉዞም በ4-1 አይረሴ ሽንፈት ተለወጠ። በዚህ ዓመት አርሰናልን የመሰለ ከየትም እንደሌለ መድፈኞቹ ለሚጠራጠሩት ሁሉ በከፍታ አረጋገጡ። አርሰናል ለ22 ዓመት የዘለቀው የሊጉ ዋንጫ ናፍቆትን ለመቅረፍ በአጋጣሚ በደረጃ ሰንጠረዡ አናት ላይ እንዳልተገኘ ጠንካራው አስቶን ቪላን ግራ ቀኝ ከኤምሬትስ አንከራቶ መልስም ሰጠ። ጋብርኤል ማጋሊሽ ካለ አርሰናል የቆመ ኳስ ንጉስ ይሆናል። ቢጋቢና ሱፐር ሳሊባ በሙሉ ማች ፊትነስ በጤንነት በመድፎ አጥር ካሉ የአርሰናል የመከላከል ቅርጽ እንደው በቀላሉም አይደፈርም። መድፈኛውም በአየር በመሬት ተረጋግቶ ይበራል። አርሰናልም ያለመሃል ሜዳ ሞተሩ ዴክላን ራይስ ቪላ ላይ በከፍታ አንጸባረቀ። አምበል ኦዴጋርድና ዙቢሜንዲ በመሃል ሜዳው እንደልባቸው በነጻነት ፈሰሱ። ቡካዮ ሳካ፣ ሜሬኖ፣ ዮኬሬስና የጎል ቀበኛው ሊያንድሮ ትሮሳድም የመድፉ ተጋድሎ ታላቅ ምሽት አውራም ሆነው ተዋደቁ። ሊያንድሮ ትሮሳድ ይለቃል ሲባል በአርቴታ የመጀመሪያ አቋም ያሰላለፍ የተገኘው ኮከብ ከአይኮኒክ የደስታ አገላለጹ ጋር ዛሬም በጎሉ ደመቀ። ብራዚላዊ ጋብርኤል ጄሱስም ታላቅ ሚና ተቀይሮ ገብቶ ተጫወተ። ኖ ራይስ ቤቢ ኖ ፕሮብለም በወሳኙ የቪላ ጨዋታ ታየ። አርሰናል ከራይስ ውጭ እንደ ኤዜ ማርቲኔሊ ከሃርቫርስ የመሳሰሉ አማራጭ ኮከቦችን ሳይጠቀም እንደ ካላፊዮሪ ማስኬራ የመሳሰሉ ኮከቦችንም በጉዳት ከጨዋታ ውጭ ሆነውም ምን ማድረግ እንደሚችል በወሳኙ ጨዋታ በቁርጡ ቀን ማረጋገጫውን ላከ። The most compelling evidence yet that this time Arsenal really can go all the way. They end the year flying high at the top of the Premier League. This was meant to be the tight one, the tense one. At half-time indeed, still it was. Aston Villa were breathing down Arsenal's neck. But in the second half, led by the returning Gabriel. አድማጮች አንዳንድ ጊዜ የሻምፒዮንነት ቀለም ያላቸው እንደ አርሰናል ያሉ ቡድኖች እንደ ራይስ ያሉ ወሳኝ ወራሪ የማይደክሙ ተጫዋቾቻቸውን አተውም እንደ ቪላ ያሉ ጠንካሮችን 4-1 ይረመርማሉ። አንዳንድ ጊዜ ደግሞ የሻምፒዮንነት ፎርሙላ የገባቸው እንደ አርሰናል ያሉ ቡድኖች እንደ ዴቪድ ራያ ባሉ አዳኝ እጆች ውዱን 3 ነጥብ ያሳካሉ። አንዳንድ ጊዜ የሻምፒዮንነት ቅርጽን የያዙ እንደ አርሰናል ያሉ ቡድኖች ጨዋታን በልጠውም ያሸንፋሉ፣ ተበልጠውም ያሸንፋሉ። ጠንካራ የመከላከል አቅም አላቸው። ጎሎች በቀላሉ አይቆጠርባቸውም። በጫና ውስጥም ውጤት ይዘው ይወጣሉ። እድለኛም ሆነው ያሸንፋሉ። አማራጭ የቡድን ጥልቀታቸውን በከፍታ ይጠቀማሉ። የቆመ ኳስ ንጉስ ናቸው። በላቀ ህብረት ለመጨረሻ የድል የጸና ዓላማቸው እንደ ቡድን ይዋደቃሉ። ይህ በውድድር ዓመቱ አርሰናልን የመሰለ እስካሁን ከየትም እንደሌለ ማረጋገጫ ዳግም የሰጠው ጨዋታ ነው። ይህ እውነተኛው የሻምፒዮን ክለቦች መልክ ታላቁ ቀለም ምልክትም ነው። አርሰናልን ብቻ የሚመስለው በሲዝኑ ከኖርዝ ለንደን ፎሬቨር ውጪ የትም በወጥነት ያልታየው በሱፐር ማይክ አርቴታ የተቀሸረ በመድፉ ከዋክብቶች የተሞሸረ የአርሰናል የተናፈቀው የዋንጫ ጉዞ ገድልም ነው። አሰልጣኝ ዩናይ ኤምሬን ጨርቅ አስጥሎ ያሳበደው በቀጥታም አሳምኖ የረታቸው ማይክ አርቴታን ሳይጨብጡ ወደ ታናሉ አስኮርፎ ያስኮበለለው የአዲሱ ዓመት ልዩ ስጦታ ነው።
ከመድፉ ከዋክብት ለአርሰናል ደጋፊዎች የተሰጠ ቶፕ ገነርስ ሐሙስ ሌላኛው የዋንጫ ፉክክር ዋና ተቀናቃኛቸው የጋርዲዮላ ማንቸስተር ሲቲና ሰንደርላንድ ፍጥጫን ከስቴዲየም ኦፍ ላይት እየተከታተሉ በምቾት በሊጉ የደረጃ ሰንጠረዥ አናት ላይ በ45 ነጥብ ተቀምጠው አዲሱን ዓመት በድምቀት ይቀበላሉ። Zubimendi rise the challenge from Garcia. Willing runner ahead of him in Trossard. Now looking to turn provider for Jesus! Oh, what a goal! Oh, he is fit and firing now. The man who began Arsenal scoring in 2025. That's the finishing touch. And the cherry on top. ይህ 48ኛው ደቂቃ ላይ የተገኘው የጋብርኤል ማጋሊሽ ጎል ነው። የቆመ ኳስ ሳተናው መብረቃዊ የሁለተኛ አጋማሽ ጅማሮ by Bukayo Saka, it's trouble Martinez and it's gone in, and Gabriel is back with a bang. It's like the Brazilian has never been away. The biggest aerial threat in the Premier League strikes again. ይህ ደግሞ ከ4 ደቂቃዎች በኋላ በሱፐር ወዳዙ ቢሜንዲ ያማረ ጥምረት የቀጠለው የመድፉ ማጂክ ነው። 52ኛው ደቂቃ ላይ የተገኘ Well won by Odegaard, he's hungry. Martin Odegaard, Zubimendi! Oh, that's tiny! And how it matters! ይህ 69ኛው ደቂቃ ላይ ሊያንድሮ ትሮሳርድ ቪላን ያፈዘዘበት የመድፉ የሽርፍራፊ ሰከንዶች ተአምር ነው። Odegaard down by Saka, out by Digne, taken back by Timber. Trossard! Has nailed it! ይህ ደግሞ 78ኛው ደቂቃ ላይ ጋብርኤል ጄሱስ ተቀይሮ ሜዳ ከገባ ገና 1 ደቂቃ እንኳን ሳያስቆጥር በአርሰናል ፈጣን የማጥቃት ሽግግር የተገኘችው ኳስን ወደ ጎልነት የቀየረበት የመድፉ ፐርፌክሽን ነው። ኤምሬትስን በደስታ ያስፈነጠዘ የአዌይ ማች የቪላ ደጋፊዎችን ፈጥኖ ከሰሜን ለንደን የጎል ዝናብም ተፈጥሯዊ ብርድም ለማምለጥ ሲሉ ባቡር ላይ ያፈናጠጠ የገኒንግ ፎር ግሬትነስ ገድል ነው። ብራዚላዊ ጋብርኤል ጄሱስ በሪኪ ካካ ስታይል ፈጣሪውን ጭምር ያመሰገነበት የኤምሬትስ አይረሴው ምሽት። Zubimendi and Trossard and Jesus! What about it? Oh, what a moment! What a lovely moment! ይሄ ቁጭት፣ ይሄ ጸጸት፣ ይሄ ብስጭት፣ ይሄ ከ18 ጨዋታ ያለመሸነፍ ጉዞ በኋላ በገጠመ ሽንፈት የነበረው የአርሰናል ከዋክብት ስሜት 5 ሳምንት ባልሞላ ጊዜ ከኤምሬትስ በአማረ ጣፋጭ ድል ተቀለበሰ። ከቪላ ፓርክ እንደ ልጅ በክለባቸው ደስታ የቦረቁት አሰልጣኝ ዩናይ ኤምሬ ከመድፉ መንደር ተደብቀው ወጡ። የኤምሬትስ መውጫ ታናሎችን በስፕሊት ዘግቶ ሲያማሙቅ የነበረው የግብ ጠባቂው ኤሚሊያኖ ማርቲኔዝ ጥጋብም ከ4-1 ድሉ በኋላ ተነፈሰ። አርጀንቲና የቪላ የጎል ዘብ ከ4 ጎል ስካሩ በኋላ ከመድፉ ደጋፊዎች ካልተፋጠጥኩ አለ። እግር ኳስ ፕሪሚየር ሊግ አርሰናል በገናናው መድረክ አናት እንደው ዝም ብሎ እንዳልተቀመጠ እንደገና ለሚጠራጠሩት ሁሉ በከፍታ አረጋገጠ። ዩናይ ኤምሬም በኤምሬትስ ብርድ አሳበው ብስጭታቸውን ውጠው አርቴታንም ሳይጨብጡ ወደ ቀያቸው ቪላ ፓርክ ተመለሱ። ከኖርዝ ለንደን ፎሬቨር ዋቴቨር ዘ ዌዘር ግን አየሩ ምንም ቢሆንም ሰሜን ለንደን የኛ ናት፣ ጎዳናውም የኛ። አርሰናል ክለባችን በልባችን ማዕተብ የሰፈረው የመድፎ ወዳጃችን ከሰሜን ለንደን ታማኝ ደጋፊዎቹ ጋር እንደነገሰ ይኖራል። ዘንድሮ ዋንጫው የኛ ነው፣ ለልፋታችን ይሄ ይገባናል፣ ዋንሴ ገነር ኦሎይሴ ገነር ሲሉ መድፈኞቹ አስቶን ቪላን አቀዝቅዘው ለዋንጫው ተቀናቃኞቻቸው ሁሉ መልእክቱንም ጥለው አዲሱን ዓመት በደስታ ይቀበላሉ። ሱፐር አርሰናል። Sancho losing out to the Arsenal captain Martin Odegaard, who can roll it through for Zubimendi! In the battle of the Basque managers, it's the son of San Sebastian who makes the difference. A run from deep, an unexpected goal scorer, and Arsenal have doubled their advantage.
በጨዋታው አርሰናል 22 የጎል ሙከራዎችን አድርጓል። ከነዚህ ውስጥ 7ቱ ታርጌታቸውን የጠበቁ ሆነው የዓለም ሻምፒዮኑ ማርቲኔዝ እና የቪላ በገሬነትን ተፈታተኑ። ቪላ 4-1 ተረምርሞ ከአርሰናል የተሻለ 53 በመቶ የኳስ ቁጥጥር ወስዷል። ጋብርኤል ማጋሊሽ በተለይ ከሜዳው ካለ የቆመ ኳስ ጀግናው አርሰናል 3 ኮርናዎችን በአጠቃላይ 90 ደቂቃ አግኝቶ አንዱን ጎል አደረገ። ይገባናል። ይህ አርሰናል ለምን በመሪነት ዙፋኑ እንዳለ ምስክርነት የሰጠንበት ድላችን ጭምር ነው። በተለይ በሁለተኛው አጋማሽ ልዩ ነበርን። ተደጋጋሚ ጥረቶቻችን በመጨረሻ ተሳኩ፣ ውጤቶቻችንም በፍጥነት ተቀየሩ። ድሉ ለደጋፊዎቻችን ምርጡ የአዲስ ዓመት ስጦታ ነው። ገና 19ኛ ሳምንት ላይ ነን። በያዝነው መሪነት ቀጥለን ለታላቁ የዋንጫ ዓላማችን አዲሱን ዓመት እንቀበላለን። ባልተዛነፈ ትኩረታችን ፈተናዎቻችንን ተቋቁመን ከህልማችን ለመድረስ ጥረታችን ይቀጥላል። አርሰናል የትኛውንም ቡድን የትኛውንም ተጋጣሚውን ምን ማድረግ እንደሚችል ማረጋገጫውን ሰጥቷል ሲል ሱፐር ማይክ አርቴታ ከጨዋታው በኋላ ተናግሯል። ድሉን ያመጡ ውጤታማ ተጫዋቾቹንም አሞካሽቷል። ኤምሬ ሳይጨብጡት ወደ ታናሉ መጓዛቸውን ተከትሎ የተጠየቀው አርቴታ ይሄ ብዙ ሊያነጋግረን አይገባም፣ አንዳንድ ጊዜ በእንዲህ አይነት ምሽት እንዲህ አይነት ነገር ያጋጥማል ሲል ገልጿል። ቡድናቸው ቪላ ከ11 ጨዋታ በኋላ በመሸነፉ ብዙም እንዳልከፋቸው ለመናገር የሞከሩት ዩናይ ኤምሬ ለተጫዋቾቻቸው አድናቆታቸውን ሰጥተው አርቴታን ከዳኛው ፊሽካ በኋላ ሊጨብጡት እንደጠበቁት፣ ነገር ግን ከስታፉ በደስታ ሲተቃቀፍ ትተውት ወደ ታናሉ እንደዘለቁ ተናግረዋል። በጨዋታው የተሻለው ቡድን አሸንፏል። እኔ ልምዴ ጨዋታው እንዳለቀ በቀጥታ በፌር ፕሌይ ተጋጣሚን መጨበጥ ነው። ከዛ ከራሴ ስታፎች በመልበሻ ክፍልም ሆነ ሜዳው ላይ ይደሰታለው። ጨዋታው እንዳለቀ አርቴታን ቆሜ የጠበቅኩት፣ እርሱ ግን ከኮቺንግ ስታፉ ጋር እየተደሰተ ነበር። በዛ ላይ ብርድ ነው፣ እናም ትቼው ገባው። ይህ ብዙ ሊያነጋግር ብዙ ሊገርመን የሚገባ ጉዳይ አይደለም ሲሉ ዩናይ ኤምሬ አስተያየታቸውን ሰጥተዋል። Arsenal scoring in 2025. That's the finishing touch and the cherry on top. የዘንድሮ አርሰናል አምሮበት በልጦ ሲጫወት ዘ ቢዩቲፉል ጌም ብራዚል ሴልሳውን ይመስላል። በአየር በመሬት ጠንክሮ ሲከላከል የጣሊያን ካቴናን ያስታውሳል። የቆመ ኳስ እየገጨ ጎል ሲያገባ የሴት ፒስ ኪንግ ሲባልም የዘጠናዎቹ የነ ክሊንስማን ቤርሆፍ ጀርመንን ይመስላል። መድፈኛው ዘንድሮ ኳስ በእጁ እየወረወረ ሲጫወት የቶኒ ፕሉስ ስቶክ ሲቲን ያስታውሳል። እንደ ጆዜ ቼልሲ ጨዋታዎችን በቀመር ያሸንፋል። እንደ ፈርጊ ገናና ዩናይትድ አንዳንዴ በአድቬንቸር ያጠቃል። አንዳንዴ እንደ ፔፕ ሲቲ ኮንዳክተር ሆኖ ይታያል። እንደ ክሎፕ ሊቨርፑል አንዳንዴም በረፍት አልባ ፕሬሲንግ ተጋጣሚዎችን ግራቀኝ ያራውጣል። ይህ የዘንድሮው የመድፉ ጦር መልክ ነው። አድማጮች፣ የዛሬው ሁለገቡ ዋንጫ ብቻ የቀረው ምርጡ አርሰናል ከዛሬ 6 ዓመት በፊት አርቴታ በተባለ አባቱ ተጸነሰ። 6 ዓመት ሙሉም ከደጋፊው ዋንጫ ምኞት ጫና ጋር መድፈኛው በሚታይ ፕሮሰስ ጎለበተ። በአማረ ፉክክር ቅርጽም ተቃኘ። ያለ ተጫዋቾች አማራጭና ዋና 9 ቁጥር አጥቂ ከሲቲና ሊቨርፑል አንገት ለአንገትም ተናነቀ። ላለፉት 3 ዓመታትም እንደ ሚዜ የሲቲና ሊቨርፑል የዋንጫ ክብር አጃቢ ሆኖ ተመለሰ። በአርሰናል ከፍታ አስደናቂ የቡድን ግንባታ ቅርጽ የቀኑት ሁሉ ዋንጫ ብርቁ ሲሉ ማሾፉበት። በ14ና 15 ባልሞሉ ተጫዋቾች የደረጀው ሲቲን ከአንዴም ሁለት ጊዜ እስከ መጨረሻው መፎካከር የቻለው መድፈኛ አምና ደግሞ ክሎፕ አጠናቀው ሰርተው አውርሰው እድለኛ ወስሎት ዋንጫ ያሸነፉበት ሊቨርፑልን ተከትሎ ሁለተኛ የወጣው አርሰናል ዘንድሮ ሃትሪክ የሰራበት አጃቢነትን ለመድገም እንዳልመጣ ትናንት ቪላን አፈራርሶ ምስክር ሰጠ። ለቶፕ ገነርስ ወዳጆችም 22 ዓመታት የራቀው ዋንጫ ናፍቆትን ተከትሎ ከማንም በላይ በሆነው ጠንካራ ቡድናቸው የድል ጉዞ ላይ ከሰሞኑ ተቀዛቅዞ የነበረው መተማመን በ4-1 ገድሉ እንደገና ተመለሰ። ሜንታሊቲ አርሰናል ከትናንትናው ድል በኋላ ያገኘው ሌላኛው ስኬት። አርሰናል ያለ ሞተሩ ዴክላን ራይስ ያውን በቪላ ጨዋታ ምን ሊውጠው ከልክ በላይ የተከፈቱ ድምጾች ሁሉ ወደ ዋሻቸው ተመለሱ። የወራታ አሳሲ አርሰናል የተለመደ ነጥቦችን የመጣል አባዜም የጋርዲዮላ ሲቲን ወደ ላይ ቢያስጠጋም መድፈኛው ዘንድሮ ከዋንጫ
ከዋንጫው በፊት በነበረ ሌላ የዋንጫ ቀጠሮ አስቶን ቪላን ሲያውረገርግ አመሸ። የተሳካ የጨዋታ ጅማሮ፣ ያማረ የጨዋታ ቁጥጥር፣ ፈጣን የማጥቃት ሽግግር፣ ተደናቂ ፕሬሲንግ፣ የተደራጀ የቡድን ተጋድሎ፣ የቆመ ኳስ ጎል፣ በኦፕን ፕሌይ የቀጠሉ 3 ጎሎች፣ የተደራጀ መልሶ መከላከል፣ አደጋዎችንም ማጥበብ፣ ጥንቃቄ፣ የከዋክብቶች ተጽዕኖ፣ እልህ፣ ቁርጠኝነት፣ ከታላቁ የሲዝኑ የዋንጫ ዓላማ ጋር የታረቀ ጉዞ በማይክ አርቴታ ጦር ታየ። ከኖርዝ ለንደን ፎሬቨር ኤምሬትስ መድፉ ፊትም የኤምሬ ቪላ ቆሌው ተገፈፈ። ጣፋጩ በቀል ከግብ ጠባቂው ማርቲኔዝ አንስቶ እንደ ኦሊ ዋትኪንስ፣ ሞርጋን ሮጀርስ፣ ቴሌመንስ ኦናና፣ ባንዲያ ኮንሳ የመሳሰሉ የቪላ ግንቦች እንዳለቃቸው ኤምሬ አንገታቸውን ደፍተው ኤምሬትስን ለቀቁ። ማይክ አርቴታም እያገላበጡ ሲደቁሱት የከረሙት ዩናይ ኤምሬን ጊዜ ጠብቆ በወሳኙ ጨዋታ አንከራቶ ረመረመ። ይህ ከኖርዝ ለንደን ፎሬቨር ጀምሮ በኖርዝ ለንደን ፎሬቨር የተጠናቀቀው የሊጉ አውራ መድፈኛ አስደናቂ ገድል ነው። አርሰናል በሁሉም የጨዋታ መመዘኛ ከሁሉም የተሻለ ቡድን ሆኖ በ45 ነጥቦች በደረጃው ሰንጠረዥ አናት እንደተቀመጠ መልእክቱን ለተጠራጠሩት ጭምር ዳግም ሰጠ። ሱፐር አርሰናል። The most compelling evidence yet that this time Arsenal really can go all the way. They end the year flying high at the top of the Premier League. This was meant to be the tight one, the tense one. At half-time indeed, still it was. Aston Villa were breathing down Arsenal's neck. But in the second half, led by the returning Gabriel. በሌሎች የፕሪሚየር ሊጉ የአዲስ ዓመት ቀልብ ገዢ ጨዋታዎች ውራው ወልቭስ ከሄድ መለስ ዩናይትድ 1 ነጥብ ወስዶ በዓመቱ ያገኘውን ነጥቦች ወደ 3 አሳድጓል። ላለፉት 12 ተከታታይ ጨዋታዎች ያለማቋረጥ የተሸነፈው ወልቭስ ቲያትሩ ሁሉ ወደ ቅዠት ከተቀየረበት በከራረመው ገናናው ሜዳ ኦልድ ትራፎርድ 1 ነጥብ በመጋራት ሌላኛውን የአሰልጣኝ ሩበን አሞሪም ዝቅታ አሳይቷል። በወጥነት ከውጤት ጋር ከሚታይ የለውጥ ስራ ይልቅ ወሬና ከሚዲያ ጋር የጨዋታ ሲስተሙን ወዶ የሚሆን ተገዶ ለራሱ ሲል መቀየሩን ተከትሎ እሰጥ አገባ ያበዛው ግትሩ አሰልጣኝ ሩበን አሞሪም ዛሬም በዩናይትድ ቶፕ 4 የሲዝኑ የቻምፒየንስ ሊግ ተሳትፎ የውጤት ዓላማ ላይ ዳግም ቀልዶ ወጥቷል። የማንቸስተር ዩናይትድ ተጫዋቾች እልፍ ታለንቶችም ከሚመጡ ከሚሄዱ ወፈፌ ዲስኩራም አሰልጣኞች ቁማር ጋር ከከሸፈ በከረመው ገናና ክለብ እንደተለመደው እየመከኑ ቀጥለዋል። ከዩናይትድ የውጤት ቀውስ ጋር በተያያዘ በሶሻል ሚዲያ አነጋጋሪ ሆነው እንደገና ዛፍ የጎፈረው የዩናይትዱ ደጋፊ ፍራንክ ኤሊት ጸጉርም የ5 ጨዋታ ያለመሸነፍ ጉዞ ሳይሳካ ቀናቶችን እየወለዱ ዩናይትድም 5 ተከታታይ ጨዋታዎችን ማሸነፍ ዳገት እንደሆነበት አለ። ማንቸስተር ዩናይትድ ከማይሻሻል የሄድ መለስ ጉዞ ጋር ካለፈው የኒውካስል ጨዋታ ድሉ ማግስት 1 ብሎ ጀምሮ የነበረው ውጤት ከሊጉ ውራ ወልቭስ መልሶ 0-0 ሆኗል። አሁን ጥያቄው ይሄ ሰው ዩናይትድ 5 ተከታታይ ጨዋታዎችን አሸንፎ መቼ ጸጉሩን ይቆረጣል ሳይሆን የአሞሪም ዩናይትድ መቼ ሳምንት አሸንፎ በቀጣዩ ሳምንት ሌላ ጨዋታ ማሸነፍ ይችላል የሚለው ጥያቄ እንደ ብርቅ የሚናፈቅ ጀምሯል። በስታንፎርድ ብሪጅ ሌላው የተወናበደ ክለብ የሆነው ቼልሲ ከበርንማውዝ 2-2 ተለያይቷል። ከምዕራብ ለንደን የቼልሲ ስርዝ ድልዝም ቀጥሏል። ነገሩ የአሰልጣኝ ኤንዞ ማሬስካና በቢሊዮን ዶላሮች ያስፈሰሱ የቼልሲ ጥቅም አልባ ሸክም የሆኑ ተጫዋቾች ከሰማያዊ ቀለም ታማኝ ደጋፊዎች እያለያየ የመጣ ወቅታዊ የውጤት ቀውስ ጉዳይ ሆኗል። ሚስተር ቼልሲም በከፍታው ልክ ሲጠበቅ እንደ ባልደረባው ሄድ መለስ በስርዝ ድልዙ ቀጥሏል። Big moment.